ጨፍር አንቺን አበባ ነሽ የኔ አበባ ኧረ አበባ አበባ ቶሎ ተኛ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ። ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ በሀይሚ ቤት የተለቀቀውን ቪዲዮ እያየሁኝ በጣም ፈታ ዘና ነበር ያልኩትኝ። በቀደም በአብርሽ ቤት እና ዛሬ በትናንት በሀይሚ ቤት የተለቀቀውን ቪዲዮ አይቼ በቃ ፈታ ነው ያልኩት። አንዳንድ ጊዜ ከጭንቀት በቃ ተጨንቀን የሆነ አይምሯችን በስራ ተወጥሮ በብዙ ነገሮች ውስጥ እንትን ብለን ልክ ወደ ሶሻል ሚዲያ ስንገባ ፈታ ዘና የሚያደርገን ነገር በቃ አይምሯችን በጣም ይፈልጋል እና እንግዲህ ዞር ዞር ስለ እና ሀይሚ ቪዲዮ ለቀዋየሁኝ ስገባ ሌላ ታሪክ ነው። ወይኔ ጉዴ! አይፍ ብሩኬ ግን ነፍስ አይማርም። በጣም ይሄን ሰሞን አበዛኸው እንዴ! ሀይሚን ጎዳት እኮ። በዚህ አጋጣሚ ብሩኬ እንግዲህ ሊሄድ 4 ቀን ነው የቀረኝ እያለ ነው ወደ ኢመራት ሊመጣ ማለት ነው። ያው እንግዲህ ብዙዎቻችሁ ተረብሻችኋል። እባክህ ተታት አትምጣ እባክህ እንደዚህ እያላችሁ ትገኛላችሁ። ነገር ግን እኔ ሲመስለኝ የራሴን ግምት ሳስቀምጥላችሁ ብሩኬ ሰርፕራይዝ ሊያረጋት ነው። ልክ ለምሳሌ ነገ በረራ ሲሆን ማታ ሻንጣሽን ሰብስቢ የሆነ ቦታ እንሄዳለን ይላታል። ከዛ በኋላ አየር መንገድ ይወስዳታል ማለት ነው። እንደዛ ነገር ይሆናል ብዬ አስባለሁኝ። እኛንም ሀይሜንም ሰርፕራይዝ ለማድረግ አስቦ ይመስለኛል ማለት ነው እንጂ በአሁኑ ሀይሜን ስቷት የሚሄድ አይመስለኝም። ሲጀምር ትኬት አይቀደድም። ያው ይናገር ይበል እንጂ እንደዛ ትኬት አይቀደድም። ለምን በምን ተአምር የፈለገ ቢሆን ወይ ለሰው ለመሸጥ ይሞክራል ወይ ምናምን እንደዚህ እንትን ይላል እንጂ እንዴት ነው 200 ምናምን ሺህ ብር የወጣበት ትኬት በቀላል እንደዚህ እንደ ወረቅ እንደ አንድ ሶፍት ተቀደደ የሚባለው? ስለዚህ አታስቡ ቤተሰቦች ለማለት ነው። እና ስለ ቪዲዮ ስመጣ ቪዲዮ ላይ እንግዲህ በጣም ዘና ፈታ ያልንበት ቁጭ ብድግ የሰሩበት አይ ብሩኬ እኔ ደከመኝ አለ እኮ መቅጠል ለዚህ ያገለግላል። ሁለቱም ጥሩ አቋም ላይ ስለሆኑ በቃ በደንብ ሰሩት ስፖርቱ ማለት ነው። እና ፈታ እንደዚህ ዘና የሚያደርግ ነገር ሁልጊዜ ይዘውልን እንዲመጡ ልናበረታታቸው፣ ልንደግፋቸው፣ ልናግዛቸው ይገባል ብዬ ነው የማስበው። ለምን ሁልጊዜ ፕራንክ በሚሰሩ ሰዓት በቃ ፕራንክ እንደዚህ እያለን በጣም ብዙዎች ብዙ ነገር እንናገራለን እና እሷ ደግሞ እንግዲህ እነሱ ደግሞ እንግዲህ አሁን ይሄን ሰሞን የሚያስቅ ነገር ስለሆነ እኛም እየሳቅን ፈታ ዘና እያልን በርቱ እያልናቸው የተሻለ ቦታ እንዲደርሱ ልናደርጋቸው ይገባል። ሀይሚን እኔ ከምን በላይ የምታስቀኝ ሀይሚ ፕራንክ ስትደረግ ማለት ነው። ከልቧ ትናንት አሁን ሳቄን የመጣው ቪዲዮን ሳይ የምትለው ነገር ማለት ነው። ምን ሆነ ትላለች። ደግሞ ቆይታ ደግሞ ቁጭ ብድግ በይ ሲላት እሺ እና አንዳንዴ በቃ እንደዚህ ፈታፈት ያለ ነገርን ብታቀርቡልን ደስ ይለኛል ማለት ነው። ብዙዎቻችሁ እየሳቃችሁ እየተደሰታችሁ እንዳያችሁ ተስፋ አረጋለሁኝ። እንዲሁ ከጭቅጭቅ በቃ ከብዙ ነገሮች ከትርምሶች ምናምን እንደዚህ አይነት ቦታዎች እየተገኘን በቃ በራሳችን ዓለም መኖር ይሻላል። በቃ በአሁኑ ሰዓት ምንም የሚያስደስት ነገር የለ። በዛ ሲሰሙ ሌላ ሁሉም ቦታ ጭንቀት ነው ያለው በቃ እና ከጭንቀት ደግሞ ወጣ ብለን ደግሞ እንደዚህ እንደው ለምን ለ10 ደቂቃ ለ20 ደቂቃ አይሆንም ራሳችንን የምናዳምጥበት በቃ ወደ አእምሯችን ትንሽ ደስታን የምናስገባበት ቢሆን ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። መልካም